ደጋግሜ የምነግራችሁ እኮራ አላፍርባትም። እኔ ልጅ አላፍርባትም። ሁሌም በኮንፊደንስ ልጅ እንዳለኝ እናገራለሁ፣ አወራለሁ። ሶሻል ሚዲያ ላይ ሆነ ለምን አደባባይ ላይ ሆነም እናገራለሁ። ስለማላፍርባት ስለምኮራባት። ገባችሁ አይደለ? ማንም ሊያፍርባት ይችላል። ፉአድ ማለት ነው ፉፉ። እኔ በልጄ በጣም ነው የምኮራባት። ሌላው ቢያፍርባት ያልከው ቃል እኮ ፍቅር ናት በልጇ የምታፍረው። ፍቅር እኮ ማለት በዛ ሮጣ ባልጠገበችው ጨቅላ እድሜዋ 9 ወር ሙሉ አርግዛ የ9 ወር መከራና ስቃይ ተቋቁማ ማለቅለቅ እኮ ትችላለች። እንደውም በጣም ጀግና ናት፣ በጣም ማለት ነው። 9 ወር ተሰቃይታ 9 ወር አርግዛ አምጣ በሞትና በህይወት መካከል አልፋ ስንት ደም ስሮቿ ተበጣጥሰው ተሰቃይታ ወልዳ የሁለት ደቂቃ ሹገራ ሽጉርጉር አድርገ አባት ነኝ እኮ ብለህ እኮ ያለ ምንም መከራና ስቃይ አባትነትን ማረግ የወሰዳችሁ እኮ ወንዶች እናንተ እኮ የተረገማችሁ ፍጥረት ናችሁ። 9 ወር ሙሉ አርግዛ አምጣ በህይወትና በሞት መካከል አልፋ ወልዳ ልጅን የመሰለ ነገር ሰጣችሁ እንኳን ጥርስ ውስጥ እንደገባ ጠጠር ነው የምትሰቀጥጡት። ስታወራ ራሱ እንጨት ነው የሚለው። በዛ ጨቅላ እድሜዋ ወልዳ አባት ያደረገች ፍቅር እኮ በልጇ ልታፈር ፉፉ የሆነ ጊዜ ላይ በሆነ አጋጣሚ በሆነ ወቅት ላይ ሚዲያ ላይ በነበረ ግርግር ለፍቅር ብዙ መስዋዕት ከፍላል። ማስታወስ እኮ አይጠበቅብም። አሁን መሰላችሁ የፉአድ ሰይጣን የሰራው መልካም ነገሮች በሚያጠፋው ጥፋቶች ዋጋ ቢስ ነው የሚሆነው። ሁሌ መስዋዕት ከፍይላት እንደ ሴት ልጅ የመንደር ሰው አይነት ይመስል መስዋዕት ከፍይ ማናት ምንድነው መስዋዕት ማትከፍለው? ወንድ ነኝ ብላ እንዴ ያስወለድካት? ወንድ ነኝ ደርሻለሁ ብላ አይደል ያገባሃት? አንድ ወንድ ልጅ ሚስቴ ናት ብሎ ካሰበ ወይ ደግሞ ካገባ ትዳር ከያዘ መስዋዕት መክፈል ግዴታው ነው። ባል እስከሆነ ድረስ ለሚስቱ መስዋዕት መክፈል ግዴታው ነው። ሰው ግዴታን የተወጣው እንጂ ለፍቅር ያደረከው ነገር የለም። ህይወት ነው ብለ የገባበት ህይወት ላይ መስዋዕት ነው የከፈልከው። እሱ ግዴታክ ነው። ማንም ምንድን አንተ ማን ስለሆንኩ ነው መስዋዕት ማትከፍለው? ዘላለምን ይሄ እንደ የመንደር ሴት ይመስል ምን የመስዋዕት ከፍዬ ለፋ አንተ ማትለፋ ማን ነው? በሁለት ደቂቃ ሹገራ እኮ አባት ነኝ እኮ ያልኩ እኮ ነው። አባት ነኝ። እሷ ስንት ስቃይ ተሰቃይታ ወልዳ የሰጠች ምን ትበል በዚህ ሰዓት? ኧረ ፉፉ ተው እንጂ አንዳንዴ ደግሞ ድንበር አትለፍ እንጂ። ሌላው ደግሞ ምንድነው ፍቅርዬ በልጇ መቼም አፍራት አታውቅም። ሚዲያ ላይ ፎቶን ሳወጣም እንኳን እኮ ተናግሮኛል ብለ ወደዛ ወገን የጠቆምከው ሚዲያ ላይ ልጅ እንድታወጣ ያልፈለገችው አንደኛ ሚዲያ ስትወጣ ብዙ ነገሮች አሉ። እናንተም እንኳን መቋቋም ከምትችሉ በላይ በሚዲያ ሰዎች ተፈትናቸዋል። ፎቶ ይዘቀዘቃል፣ እንደሞተ ሰው አድርጎ አቀናብሮ ይለቃሉ። ስለዚህ ልጅቷ እንደዛ እንዳትደረግ ነው ሚዲያ ላይ እንድትወጣ አልፈልግም። ተሸፋፍና እዛው ብታድግልኝ ነው የምፈልገው። የሰው አይን ውስጥ እንድትገባ አልፈልግም። እኔ ያለቀኩትን ከኔ እውቅና ውጭ ሆኖ ለምን ለቀቀ ነው ያለች። እሷ ደግሞ መብቷ ነው እንዴ። ሌላው ደግሞ ምንድነው አባቷ ነኝ እኔ አባቷ ነኝ የምትለው? አዎ አባቷ ነን። አገር ያወቀ ፀሐይ የሞቀ ህጋዊ አባቷ ነን። እና እበትም እኮ ትል ይወልዳል። እበት ራሱ እኮ ትል ይወልዳል። ገባ በወለደ አይደለም። በህይወቴ ብዙ ዋጋ የከፈልኩላት ልጄ ናትና ይኸውላችሁ ከተራ ማንነት አውጥታ አባት ወደሚል ማህረግ ያሸጋገረች ናት። ለፍቅር ብዙ መስዋዕት ከፍለን ሊሆን ይችላል። እሱ ግዴታ ነው። ባይዘው በግል ላይፍ ላይ አይመለከተኝም። ራሴን ወክዬ ከቪዲዮዎች ከንግግሮች ታዘብኩት ምንድነው ፍቅር ልጅን ካሁን በፊት ላይቭ ላይ አቢባ ቤት በቀረባችሁ ሰዓት እንደተናገረች ከሆነ እንዳሻ እንደፈለክ ልጅን እንድታገኝ ያልቻልከው በዛን ጊዜ አንተ ፍቅርህ ላይ በፈጸምከው ግፍና ወንጀል ምክንያት በጣም ልቧና ቀስማ ስለተሰበረ ያንን ልትበቀል ስለፈለገች ነው። እሱን ደግሞ ቃል በቃል ተናግራለች ላይቭ ላይ። አሁን ያላችሁበትን ሁኔታ ባላቀም በፊት ግን እንደዛ ብላለች። እሱም ደግሞ አንተ እሷ ላይ ካደረከው ወንጀል ምንም ነው አለቀ። ሌላው ምንድነው? አዎ አባት ነህ። አዎ በዛ እድሜያችሁ አብራችሁ ሆናችሁ ብዙ መስዋዕት ከፍለሃል። አዎ እናት ቤት ነበረች። አዎ ለህይወት ብዙ መስዋዕት ከፍለሃል። በውስጥ ያሳለፋችሁ እኛ ባናቀም በሚዲያ ላይ ግን በጣም
ሁለታችሁ እርስ በራስ ተደጋግፋችሁ ነው አብራችሁ የነበራችሁ። ትዳር የህይወት ፍጻሜ አይደለም። ሰዎች ተፋቅረው ተመቻችተው ተጣብሰው ተጣምረው ይጋባሉ። ገባህ? አለመግባባት ካለ መደባበር ካለ ያ ህይወት የሚቀጥል ካልሆነ መለያየት መፍትሄ ይሆናል። በልጅ ትገናኛላችሁ፣ ተከባብራችሁ እህትና ወንድም ሆናችሁ ልጆቻችሁን ታሳድጋላችሁ፣ የግል ላይፋችሁን እንደሙዳችሁ ታራምዳላችሁ። ገባችሁ? ትዳር የህይወት ፍጻሜ አይደለም፣ ህይወት ይቀጥላል። እንኳን አንድ እናንተ የወለዳችሁ 3-4 የወለደ እንኳን ዥንጉርጉር ወጣ እንደዚህ ያለ እንኳን እያገባናል እሙሟቻ እንደዚህ ያለ ሁላ እኮ እያገባ እየወለደ ነው። ገና እናንተ አንድ ፍሬ ልጅ እኔ ታላቃችሁ ነኝ፣ አስፈርኔ ታላቃችሁ ነኝ። አዎ እና ፏድዬ አልጠላህም፣ ምጠላ ምክንያት የለም። እኔ ማንም ጥላቻ የለኝም። ያው በነገር ላይ በዚህ አጋጣሚ ማለት ነው ነገ ምን አይነት ቪዲዮ ልሰራ እንደምችል አላቅም። ስለዚህ አፎ በለኝ እንግዲህ ዘቅዝቄ እጥበረገ ጁን አስገብቼ ሰድቤ ቪዲዮ ልሰራ እችላለሁ። እኔ እኮ አይደለም የስራው ጸባይ ነው አባባ፣ የስራው ጸባይ እኮ ነው አባኮ፣ ወድጄ አይደለም። አዎ እኔ እየሰደኩ ቪዲዮ ስሰራ እንዳትቀየሙ ሁላችሁ ማለት ነው፣ የስራው ጸባይ ነው። ሌላው ምንድነው አንተም እንደሞዴ የራስን ህይወት ማራመድ መብት ነው። ፍቅርም እንደዛ። ፏር ለምሳሌ ከተለያዩ ሴቶች ጋር ቪዲዮ ስለሰራ ከተለያዩ ሴቶች ጋር ሁሉ ይወጣል ይጨማለቃል ማለት አይደለም። ይሄ የስራው ባህሪ ነው። ፍቅርዬም ከተለያዩ ሰዎች ጋር ካፕሎና ከሰራች ከሁሉም ጋር ትጋደማለች ማለት አይደለም። ዩቲዩብ ስራ እንደዚህ ነው። ይሄ ማናት እቺ ቁላብ ነው ኮላብ ነው ምንድነው ያለችው ግምጃ? አዎ እንደዛ ሆኖ ነው የሚሰሩት። ምክንያቱም ይሄ የስራው ጸባይ ነው። ቀለል አድርጋችሁ እና አንዳንድ ጅላንፎ ቋቋቲያም ማግባትና መውለድ የተሳናችሁ አንዳንድ ቀመሞች አላችሁ። ፏድ ጋር እየሄዳችሁ ልጁን ቀስሙን አትስበሩት። ወደፊት እንዳይሄድ እንቅፋት አትሆኑባችሁ። እንቅፋት አትሆኑበት። እንቅፋት አትሆኑ። በቃ ለልጁ እንቅፋት አትሆኑ። የራሱን ላይፍ ይኖር፣ እሷም የራሷ ላይፍ ናት። ሁለቱን አታቀሳስሩ፣ በልጅ አታቀሳስሯቸው። አዎ እኔ ብዙ ጊዜ ብያለሁ። ሁለቱ ሲጣሉም ሌሎችም ሲጣሉ ማንንም ሰው ይጣላ ሚዲያ ላይ ህፃን ልጅ አዘቅዝቁም። የብዙ ጊዜ ቪዲዮ ሰርቻለሁ። እናንተ ለብሽሽቅና እርስ በራስ የመልስ ምት ለመሰጣጣላችሁ የምትሰሩ ስራ የሌላውን ህይወት እያበላሸ ነው። እኔ ለዚህም ነው ልጅን አትዘቅዝቁ ስለ ነበረው ጎሮሮ እስኪደርቅ ድረስ ማለት ነው። ፏድ ልጁን ፖስቶ የተሰበረ ልብ አድርጎ ማታ እንገናኛለን ፍቅርዬን የሚሰርባት መስሎ ምላሴን ማለት ነው 40 ነው የሞረዱት 40 ማለት ነው። በአይነቱ ስድብ ማለት ነው። ጽፌን የተዘጋጀውበት ከዛ ወደ ዩቲዩብ ጎራስን እንደ ትልቅ ሰው ግራ ቀኝ ዞር አድርጌ ቪዲዮዎችን ስመለከታቸው የሆነ እውነት አለው። ግን ምንድነው ያንን እውነታውን የሚጠቀማቸው ቃላቶች ዋጋ ቢስ ያደርጉታል። በነገራችሁ ላይ ስለ ፏድ አንድ ነገር ልንገራችሁ። ፏድን አዲስ አበባ በነበርኩ ሰዓት ላይ ሀያት አዲሱ መንደር ሃይሌ ሪል ስቴት አካባቢ አግኝቼው ነበርና በአካል በተደጋጋሚ ነበር ያገኘሁት። እኔ እዛ በነበርኩበት ሰዓት ላይ በአካል ሲታይ ቆንጆ የሆነ ነገር ነው። ደርበብ ያለ ረጋ ያለ በቃ ደስ የሚል ሙድ አለው። ከዛም ብዙ ጊዜ ያዩ አልፎ ነበርና እንዴ ሆነማማ አላልፎም ባልፎ ዛሬ ላይኔ ራሱ ግፍ ይሆንበታል ብዬ ፉፉዬ ብዬ ከዛን ጠጋ ብዬ እቅፍ ሳረገው ይሄን የመሰለ የንጉስ አልጋ የመሰለ ደረቴ ላይ ተንተርሶ ይሄን የመሰለ የንጉስ አልጋ የመሰለ ላይ ሽጉጥ ብሎ ጸጣለ። ነፍሴ ትቆያለ እንዴ ብዬ ከገዛ ደረቴ እኔ ራሴ የቀሰቀስኩታ ታስታውሰኛለህ ያስባለሁ ፉፉዬ ሀያት ላይ ማለት ነው። እና በጣም ደስ የሚል አረጋ ያለ ልጅ ነው። በህይወቴ ብዙ ዋጋ የከፈልኩላት ልጄ ናትና ይኸውላችሁ ከተራ ማንነት አውጥታ አባት ወደሚል ማዕረግ ያሸጋገረች ናት። እና ለትዳር ለፍቅራችሁ ለህይወታችሁ መስዋዕት ከፍላላ ግዴታ ስለሆነ ነው ህይወት ብለህ እስከገባ ድረስ። ይሄንን ደግሞ እንደ ውለታ አይደለም ማየት ያለብን አባኮ ቀለል አድርገው። አዎ እና ፉፉዬ አረጋጋው። በቃ ልጅን በመታገኝበት መንገድ አግኝ፣ ከሷ ጋር ጊዜ ያሳልፍ። ተስማምታችሁ እህትና ወንድም ሆናችሁ ልጃችሁን አሳድጉ። አንድ ልጅ ነው፣ ልጆቻችሁ ደግሞ በዛረፉባችሁ። አዎ አሳድጉ ልጃችሁን በፍቅር። በግል ላይፋችሁ እንደሙዳችሁ መሆን ትችላላችሁ። አንዳንድ ቅመሞች በራሳችሁ ህይወት ላይ እውሮናችሁ በሰው ህይወት ዳኛ የምትጫወቱ አዎ ህይወታችሁን ኑሩ። ዞር ብላችሁ ህይወታችሁን እራሳችሁን ነው። አዎ የሰው ህይወት ላይ ዳኛችሁ የራሳችሁ ህይወት ላይ እውሮናችሁ ህይወታችሁን ይኑሩበት፣ ይስሩበት፣ እሱም ይስራበት። እንቅፋት አትሁኑበት። ገና ልጅ ነው፣ ታዳጊ ነው። ብዙ ነገር ይጠብቀዋል። ቤተሰብ ይጦር ይሆናል። ራሱን ላይፍ የሚያስተዳድር ነው። ብዙ ነገር አለበት። የራሱን ህይወት ይስራ ከፈለገው ሰው ጋር። ፍቅርም ከሆነች እንደሙዷ እንኳን ከተለያየ ወንድ ጋር ለምን ከጅኒ ጋር ቆላ ባታረግም እንደ ግምጃይ
እንደፈለገችው ትሁን ማንስ ምን አገባችሁ በገዛ ሙሟ ማለት ነው አፈር ለሚበለው ለሚበሰብሰው ቀንቅና ሙላ ስነ ስርዓታችሁን ያዙ እና ሌላው ምን ለማለት ነው ፉፉዬ ተረጋጋ እንደ ሙድ መስራት ይችላል መብት ነው ይሄ ሸይጣን ህዝብ ማለት ነው አትስማቸው ዶንቆሮ ናቸው ዶንቆሮ ማለት ነው በራሳቸው ህይወት እውሩ ነው በሰው ህይወት ዳኛ የሚጫወቱ ዶንቆሮ ዛሬ ህይወት ፍጻሜ አይደለም ህይወት ይቀጥላል እንኳን አንድ እናንተ የወለዳችሁ 3-4 የወለደ እንኳን ዥንጉርጉር ወጣ እንደዚህ ያለ እንኳን እያገባናል እሙሟቻ እንደዚህ ያለውና ያለው ለኮ እያገባ ይወለደ ነው ገና እናንተ አንድ ፍሬ ልጅ ነኝ ታላቃችሁ ነኝ አስፈርኔ ታላቃችሁ ነኝ አዎ እና ፏድዬ አልጠላህም መጣላ ምክንያት የለም እኔ ማንም ጥላቻ ልጄ ዲቃላ አይደለች ልጄ አባት አላት እንጂ